ማህበረሰብ ተኮር የሆነ ንቃት ካልተደረገ ንቃቱን ራሱ ማህበረሰብ ሊያደናቅፈው ይችላል። እዚህ ቤት ውስጥ በኢትዮጵያውያን ያልተመረተ ነገር ሁሉ ይውጣ ብንል ስንት ነገር እናወጣለን። ሬኔሳንስ ማለት ንጹህና ቅዱስ የሆነ ሀሳብ ይዞ የተነሳ ማለት አይደለም። ምኑ ነው አጥፊ የሆነው? ሞደርን ኢትዮጵያ የምትባለው የተመሰረተችው ብዙ ዓመት ያለፈ አይደለም። ይሄ ሀሳብ ተብላልቶ ካልተመረተ ሀገር የሚመረተው በሀሳብ ነው። ያልተብላላና ያልተመረተ ሀሳብ ሀገር እንዴት ይሰራል? ኢቭን መንግስት ቢፈልግ ይሆናል ወይ? ኢትዮጵያ ምንድን ነው የጎደላት? ይሄ ግለኝነት ለተገነባው ሲቪላይዜሽን ጭምር ጸር ነው፣ ያፈርሰዋል። ውስጡ ያለ አንድ በሽታ ነው። በባህላችን ጎድሎም ከነበረ ኖሮም ከነበረ ዛሬ ልናደምቀው የሚገባ ጉዳይ ነው። በየትኛው ጊዜ ታዲያ ይሄ ደግሞ የሰው ልጅ ድክመት ክፍሉ ነው። ሊገራ ሊገታ የሚገባው ነው። ካልተገራ ካልተገባ ማህበረሰብ ያበሰብሳል። እንደው ምንድን ነው ትላለህ? ኢትዮጵያ ዳይቨርስ ሀገር ነች ብዬ አምናለሁ። ሀገር የሚያስብለን መልካም ነገሮቻችንን የጋራ የማድረግን ጉዳይ ነው። እነዚህ ሰዎች ለብቻቸው ሀገር የሚለውጥ ሙሉ ሀሳብ ይዘው የሚመጡ አይደሉም። እንኳን በሁለተኛ ክፍል ዳግም ተገናኘን። ባለፈው ቃል ገብተን በነበረው መሰረት የማህበረሰብን ለውጥ በአንድ ፕሮግራም መጨረስ ከባድ ነገር ነው ብለን እንደ መግቢያ እንዲሆነን እርከኖችን ስናይ ቆይተናል። በቢልኮር ፖድካስት ለማስታወስ ያህል የመጀመሪያው እርከን ከእንቅልፍ ወደ መባነን ነው። ያ የራሱ ባህሪ መገለጫዎችን በዝርዝር አይተናል። ከዛ በኋላ ከመባነን ደግሞ ወደ መንቃት መሄድ አለ። ያ በጣም ክሪቲካል ለውጥ ነው። ሰዎች ከስሜት ወደ እውቀት፣ ከፍላጎት ወደ ማስተዋል የሚሄዱበት ስቴፕ የሚጀምሩበት ነው እና ያንን ማሳያዎቹን በደንብ አብራርተህልናል። ዛሬ ሁለት ኮር ነገሮችን እናያለን። አንደኛ ከመንቃት በኋላ ደግሞ ያለው ህዳሴ አለ። ሁሉም የሚመኘው ህዳሴ የምንመኘው ነገር ነው። ብዙ ጊዜ ቃሉንም እንደ ሀገር በተደጋጋሚ ህዳሴ ህዳሴ ይባላል። አክቹዋሊ ግድባችንም በህዳሴ ነው። ስለዚህ ብዙ ሰው የሚፈልገው ነገር ነው። ይሄ ህዳሴ ሪሊ ምንድን ነው የሚለውን እናያለን። ያንን በንድፈ ሀሳብ ብቻ ሳይሆን ደግሞ ኢትዮጵያ ካለፈችባቸው የታሪክ ሂደቶች እና አሁን ካለንበት ወደፊት ደግሞ ምን ማድረግ አለብን ከሚለው እያዋዛን እናያለን። ዲስከሽን እናደርገዋለን። በእርግጠኝነት የዛሬውን እኔ ራሱ ጓጉቻ ያለው በደንብ በጉጉት የሚጠበቅ ፕሮግራም እንደሚሆን። ባለፈው በመሀል ራሱ ሲቋረጥ ለምን ተቋረጠ ምናምን እያሉ የሚያነሱ ሰዎች ነበሩ። ያልተቋረጠም ረፍት እየወሰድን ረጅም ጉዞ ስለሆነ ምናየው ይሆናል። በዚህም አንቆምም ኢንሻአላህ። ሌላ ፌዝ ደግሞ በሌላ መልኩ እንቀጥላለን ኢንሻአላህ። ስለዚህ ህዳሴን እንዴት ታየዋለን? እንግዲህ ከመባነን ወደ መንቃት ያለው ሽግግር አይተናል። የሚቀረን እንግዲህ ሀገራችን የቱ ጋ ናት? እንዴት ከሀገራችን ተጨባጭ ጋር ምን ይመስላል? ወደ ህዳሴስ እንዴት ነው የምንሸጋገረው? ህዳሴ ምንድን ነው የሚሉትን ነጥቦች ማየት ይፈልጋል። ሀገራችንም ላይ የሚኖር ወደፊትም የሚቀጥል ምናልባት ከዚህ በፊትም የተሻገሩ ሰዎች ያሳለፉት ነገር ከመባነን ወደ መንቃት የተሻገሩ ሰዎች፣ መባነን ላይ ያሉ ሰዎች አቋማቸውን የቀየሩ የለዘቡ የካዱም አድርገው ሊወስዷቸው ይችላል። በእነሱ መካከል ብዙ ጊዜ አለመግባባቱ እንቅስቃሴውን ለውጡን በጣም ይገተዋል። በዛው ልክ እንግዲህ ከመንቃት ወደ ህዳሴ የሚሸጋገረው ግን በጣም የትብብር መንፈስ ያለበት ነው። ህዳሴ ስንል መንቃት ወደ እውቀት የሚደረግ ሽግግር ሆኖ እውቀት የሚደራጅበት የበለጠ ፍሰቱን መብላላቱን ሳይንሳዊ በሆነ መልኩ ይዞ የሚሄድበት ደረጃ ነው። ይሄኛው ጉዳይ ሄዶ በብዙ ዘርፍ የሚደረጉ ጥናቶች፣ ምርምሮች፣ እውቀቶች ፍሬ መስጠት የሚችሉበት ብስለት ላይ መሞላት ላይ ሲደርሱ የነዚህ ጥምረት አንድ ፍሬ ያፈራል። እሱም ሬኔሳንስ ይሆናል። ሬኔሳንስ በባህሪው ሕያው ነው ይላል። በጣም ሙቀት አለው፣ ህይወት አለው።
እንዲህ ሲንቀሳቀስ የሚታይ ነገር ነው። የደነዘዘ የጨለማ አይደለም። አንዱ ባህሪው ህዳሴ የእስከዛሬ ልፋትን ፍሬ የምናይበት መንቃት ላይ የተደረጉ ልፋቶች፣ ጥናቶች፣ ጥረቶች፣ ስህተት የማረም ሂደቶች ውጤት እያገኙ እነዚህ ሀሳቦች፣ እነዚህ እሳቤዎች፣ ፍልስፍናዎች፣ ጥናቶች በሁሉም የህይወት ዘርፍ ውስጥ የእነዚህን ቀለም ጣዕምና ሽታ ይዘው ይፈጠራሉ። እንግዲህ እዚህ ጋር የሚመረቱ ጉዳዮች ከዚህ በፊት የነበሩ ሀሳቦች ውጤት ይሆናሉ፣ ፍሬ የሚታይበት ነው። ከዛም ባለፈ ደግሞ የስራ ስሜት፣ የውጤት ፍላጎት፣ የሰክሰስ እሳቤ በጣም የሚጎላበት፣ አዳዲስ ክስተቶች የሚከሰቱበት፣ አዳዲስ ኢኖቬሽንስ ፈጠራዎች የሚፈጠሩበት፣ ከዛም ባለፈ ደግሞ እውነትና ሀሳብ የሚስማሙበት፣ ያም ማለት ህዝብና ሀገር የሚመራው አካል የሚጣመሩበት። ሬኔሳንስ ከመንቃት የሚለየው መንቃት በህዝቦች ሙከራ ይሄዳል። ህዳሴ ግን የሁለቱ ጥምረት ነው የሚያደርገው። የምንና የምን የመንግስትና ህዝብ ጥምረት ነው። ይሄ ባህሪው ነው፣ እውነትና ሀሳብ። ከዛ ምንድን ነው የሚሆነው? ስናደራጀው የቆየ ነው፣ ስንወያይበት የቆየ ነው፣ አምነንበት ይሄ ነው መንገድ የተባባልነው ጉዳይ ኃይላችን እሱን መፈጸም ላይ ይሆናል። ከዛ በፊት የነበረው ኃይልና ሀሳብ ተቃራኒ የሚሆኑበት ጊዜ ነው። ህዝብ አለ፣ ኃይል አለው። ህዝብን ሊያሻገር የሚፈልጉ ሰዎች ደግሞ ሀሳብ አላቸው። ህዝብ አይፈቅድም፣ ኃይሉ አይፈቅድም፣ ባህሉ አይፈቅድም፣ ልምዱ አይፈቅድም። ከዚህ በፊት ያመነበት ነገር አዲሱን ሀሳብ ሊያጠፋ ይነሳል። ስለዚህ አዲሱ ሀሳብ በብዙ አደጋ ላይ ነው ያለው። መንቃት ላይ ታግሎ ነው የሚገነባው። ልክ ህዳሴ ላይ ሲደርስ ግን ህዝብ ያግዘዋል፣ መንግስት ያግዘዋል፣ ሀሳቡ በጋራ የሚካሄድ ይሆናል። ስለዚህ ምን እንደማለት ይመስለኛል አሁን ያልከው ነገር፣ ይሄ በመንቃት ሂደት ውስጥ በነበረው ልፋት፣ ጥረት፣ የእውቀት ሽግግር የሚመጡ ነገሮች የሰው ኃይል ምናምን ሲሰበሰብ ያ የስብስቡ ውጤት ከፍታ በሰዎች ዘንድ ሲንጸባረቅ ባህሪ ሲሆን፣ ባህል ሲሆን፣ የሚታይ የሚዳሰስ ሲሆንና ኢቭን መቀልበስ የማይችልበት ደረጃ ላይ ሲደርስ ሁሉም ዊትነስ የሚያደርገው ይመስለኛል። ሁሉም የሚያየው ነው። ሁሉም ኢንስፓየር የሚሆንበት ነው። የሬኔሳንስ ሌላኛው መገለጫው ከመንቃት ይጀምራል። ሬኔሳንስ ላይ ግን በጣም የሚገለጸው ነገር ተስፋ ነው። ተስፋው ምንድን ነው የፈጠረው? ለውጡን እያየ ነው። ዛሬ የሆነ ለውጥ ያያል፣ ነገ ሌላ ለውጥ ያያል። እንደዚህ ለውጦቹ የሚታዩ ናቸው። ለውጦቹ በተስፋ ብቻ ሳይሆን በተግባር የሰውን ህይወት ጥቅሙንም ያገኛል ሰውየው። ስለዚህ ወደኋላ መመለስን ሊያስብ አይችልም። መንቃት ላይ ግን ሊያስቡ የሚችሉ ሰዎች ሊኖሩ ይችላል። መንቃት ላይ ጉዳዩ ሳይገባቸው ራሱ እየተቃወሙ ጊዜው ሲረዝም መንቃት ላይ ሂደቱን ወደ እውቀት ያሻገሩ ሰዎች ጠንክረው ሲሄዱ እነዛ እየተሸነፉና እያመኑ እነዛን እየተቀላቀሉ ይመጣሉ። መንቃት ላይ ተስፋ ነው ስራ የሚወልደው። ሬኔሳንስ ላይ ደግሞ ስራ ተስፋን፣ ተስፋ ስራን ይወልዳል። ለምንድነው? እዚች ጋር ሌላ ኢንስፓየር የሚያደርግ ነገር ስታይ ተስፋ ይጭርብሃል። ሀገሬ ልታድግ ነው፣ ልንለወጥ ነው ብለን እና ከሀሳብ ወርዶ እያንዳንዱ ሰው የሚዳስሰው ጥቅም ያገኛል። ህይወቱ ይለወጣል፣ አኗኗሩ ይለወጣል፣ አካባቢው ይለወጣል። ይሄኛው ህዳሴ ነው። በተስፋ ብቻ ሳይሆን በውጤትም ጭምር የሚያየው ነገር ይሆናል ማለት ነው። አሁን እስኪ ፒክቸር እናድርግለት ለሚሰማን ሰው በስዕል እንግለጽለት እና ህዳሴ ላይ ያለ ሀገር እንደ ምሳሌ ማንስተን ሊሆን ይችላል። ቲፒካል ዴዩ በቃ አንድ ቀን ብንወስድ ወይ አንድ ሳምንት አንድ ዓመቱን ብንወስድ ከተማው ላይ ብንወጣ ወይም ወደ ህዝቡ ጋር ብንሄድ ኢኖቬሽን አንጻር፣ ከፈጠራ አንጻር፣ ከህዝብ ግንኙነት አንጻር፣ እርስ በርስ ካለው ትስስር አንጻር፣ ከስራ ባህሉ አንጻር ምናምን አንድ የቲፒካል ሶሳይቲ ወይም ሀገር ምን የሚመስል ስዕል ይኖረዋል ብለህ ታስባለህ? እንግዲህ ህዳሴ ላይ ያሉ የሚባሉ ሀገሮችን ማየት ሀሳቡን ሊያቀርበው ይችላል። ለምሳሌ ህንድን፣ ቻይናን፣ ቱርክን፣ ማሌዥያን
እነዚህ ሀገሮች ያላቸውን በየቀኑ የሚያሳዩትን ለውጥ በየአመቱ ዓለምን እንዴት ለመወዳደር እየሞከሩ ያለበት የሬኔሳንስ አንዱ ባህሪ እንደውም ከተስፋ መምጣት ወደ ምን ይሸጋገራል? ዓለም ጋር ለምንድን ነው እኔ ማልወዳደረው? የመጀመሪያ ከችግር የመውጣት ጉዳይ ነበረ፣ እስከ መንቃት ድረስ ከችግር የመውጣት ነበረ። ህዳሴ ላይ ሲመጣ ግን እኔ ዓለምን ልመራ ምን ያንሰኛል የሚል ዓለም ያመረተውን ላመርት እኔ ምንድን ነው የሚጎለኝ የሚል ራሱን ከዓለም ጋር እኩል የማድረግ ሜዳው ላይ ተወዳድረው ካሸነፉ ሰዎች ጋር እኩል የመሆን ጉጉትና እምነት አለው እዚህ ጋር። ስለዚህ እነዚህ ወደ ህዳሴ የተሻገሩ ሀገሮች ወጥተህ ቢሮአቸውን ስታየው ህዳሴው ይገለጣል። ምርታቸውን ስታየው ህዳሴው ይገለጣል። ምንድን ነው የሚለየው ህዳሴ ላይ ያለ ሀገር ምርትና ወይም ደግሞ ቢሮና ወይም አሰራርና መንቃት ላይ ያለ ወይም ከመንቃት በፊት ያለው ምንድን ነው ልዩነቱ ምንድን ነው? ለምሳሌ ወደ መባንና መንቃት ስትመጣ ምናልባት የሚያመርተው ነገር ሁላ ላይኖረው ይችላል። ምን ሌቭል ላይ ነው የሚሆነው? ለምሳሌ እዚህ ቤት ውስጥ በኢትዮጵያውያን ያልተመረተ ነገር ሁሉ ይውጣ ብንል ስንት ነገር እናወጣለን? ብዙ ነገር ነው ወይስ ሁሉን ነገር ነው? ሁሉን አይደለም። ለምሳሌ የተቀመጥንበት እዚሁ ነው የተመረተው። ያ በጣም ጥሩ ነው። ግን ኬታ መጣ ነው ጨርቁን፣ ኬታ መጣ ናቸው ማሽኑን አይደለ? ላይሆን ይችላል። እኛ ራሳችን የለበስነው ልብስ ኬት ነው የመጣው? ኦኬ የሬኔሳንስ ላይ ያሉ የሌላ ሀገር ልብስ አይለብሱም አይደለም እኮ። ግን ሬኔሳንስ ሲሆን የሰው ልጅ አስፈልጎቶቹን ማቅረብ የሚችል ኃይል ይሆናል። ሀሳብ አይደለም። ሀሳቡ ተደራጅቶ ተለፍቶ ምን ተብሎ ምርት ማምረት ጀምሯል። ሲያመርት ደግሞ ዴይሊ አዳዲስ ነገር ነው የምንሰማው። ዛሬ መኪና ተሰራ፣ ሀገርህ መኪና ሰራ ትባላለህ። ምን አይነት ኢንስፓሬሽን ነው የሚፈጥረው? መኪና አይደለም አውሮፕላን ሰራ። አሁን መርፌ መስራት የሚባለው ጉዳይ ጥያቄ ሊሆን ይችላል። ነገር ግን የዓለማችን ትልቅ ቴክኖሎጂን ነገ መስራት የሚችል ሰው ማድረግ ምንም ችግር የለውም። ፕሮሰሱን ማለፍ ብቻ ነው የሚፈልገው። ስለዚህ ሬኔሳንስ ጋር ስንመጣ ማምረት ብቻ ሳይሆን ተወዳዳሪ የሆነ ምርት ነው የሚያመርተው። ሁለተኛ ምርቱ ሀሳብ የወለደው ነው። ኦኬ ለምሳሌ ሀብት ያላቸው ሀገሮች አሉ። እነዛ ሀብት ያላቸው ሀገሮች ፋብሪካ ከፍተው ምርት ቢያመርቱ ሬኔሳንስ አይባሉ። ሬኔሳንስ የሚባለው ያ ህዝብ ህያው የሆነ ሀሳብ ያለው አዳዲስ ተስፋዎች፣ አዳዲስ ሀሳቦች፣ ኖሌጅ ፕሮዲውስ ማድረግ የሚችል የተሰሩ ሰዎች ያሉት ስኪልድ የሆነ ማንፓወር ያለው ማሰብና መስራት የሚችል ሰው ያለው የተጣመረ የተናበበ መሆን አለበት። በሀሳቡ በተግባሩ አይደለ? የሰው ኃይሉ ምኑ ተጣምሮ አንድ ላይ ሲመጣ ካልሆነ በስተቀር የሆነ ነገሩን ነጥሎ ምርት ስላመረተ ላይ ነው አይሆንም። በእርግጥ አንድ አምራች የሚያስብም የሚያመርትም ምናምን ሁሉ ላይሆን ይችላል። የሆነ አካል ያስባል፣ የሆነው ሰው ደግሞ የታሰበውን ነገር መሬት ማውረድ ብቻ ሊሆን ይችላል። ግን እዛው ሀገር ውስጥ ይኖራል። ግን እዛው ነው። የነዚህ ጥምረት ነው። ስለዚህ ይሄንን ውህደት ፈጠረ ማለት ምን ማለት ነው? እኛ ኢትዮጵያውያኖች የሚያስፈልጉንን ነገሮች እጃችን ይሰሯቸዋል፣ ከሀሳባችን መጥተው ማለት። ከምርት ወጣ እንበልና ሬኔሳንስን ደግሞ ከባህል ከህዝብ ለህዝብ ትስስር አይደለ? ከተለያዩ ኢንዱስትሪዎች ከባህል ውጭም ያሉ ለምሳሌ የፊልም ኢንዱስትሪው አለ፣ ብዙ ኢንዱስትሪዎች አሉ አይደል? የሀገርን ሼፕ የሚያደርጉ እነዛ ኢንዱስትሪዎች አሁን ካለው ምን ይለውጣቸዋል? ላይክ ምን አይነት ባህሪ ይኖራቸዋል ብለህ ታስባለህ? የገቨርንመንትንም ባህሪ የመንግስትን ባህሪ ምን አይነት ይሆናል? የሲቪል ማህበራት ባህሪ ምን አይነት ይሆናል? ምክንያቱም ሁሉም ጋር አብሮ ሲመጣ ነው ህዳሴ የምንለው እና ምን አይነት ባህሪ ይኖራቸዋል እነዚህ ኤጀንቶች? በትክክል ቅድም ሜይቢ አንስተነው ከነበረ ሬኔሳንስ ማለት ህይወት ያለው ሀሳብ በሁሉም የህይወት ዘርፍ ውስጥ መገለጽ ሲችል፣ ስለዚህ ይሄ የሬኔሳንስ ሀሳብ ድርጅቶቻችን ውስጥ ምን አይነት ጣዕምና ለዛ ይኖረዋል ስትል፣ አሁን ለምሳሌ ብንወስድ ግሎባል ስታንዳርዱን የጠበቀ ሲስተሙ በአግባቡ የተዘረጋ ፕሮዳክትና ውጤት ላይ ትኩረት ያደረገ ቤስት ሰርቪስ የሚሰጥ ድርጅቶች ይኖራል። ምርት ብለን ስንመጣ
ምርት ማምረቱ ብቻ ሳይሆን የሚያመርትበት ፕሮሰሱ በራሱ ቤስት ነው የሚሆነው። ኦርጋናይዝድ የሆነ የተደራጀ የስራ ባህልና ስራ የሚያከብር የሰው ኃይል ያለው። ስለዚህ ድርጅቶቻችን ከገጽታ ጀምሮ ይቀየራሉ፣ ሰዎቹ ይቀየራሉ፣ ጉዳይ የሚፈጽሙበት መንገድ ይቀየራሉ። ሀገር የመገንባት ተስፋና ፍላጎት ያላቸው ሰዎች ናቸው ሰርቪስ የሚሰጡት። ስለዚህ የተሻለ ሰርቪስ በመስጠት የሚደሰቱ፣ ሰርቪሱን በማግኘቱ ደግሞ ምስጋናም የሰው ህይወትንም ደግሞ አክብሮ ቦታም ላይ እንዲደርስ የሚያደርግ በሁለቱ መካከል የሚጣጣም አካል ይፈጠራል። አገልጋዩም የተሻለ ህይወት ይኖራል፣ ተገልጋዩም የተሻለ ሰርቪስ ያገኛል። ሲስተሙም ሬኔሳንስ ላይ የደረሱ ሰዎች ወይ ስልጣኔ ላይ የደረሱ ሰዎችን ሰርቪስ እናገኛለን። መባለንና መንቃት ላይ ግን ድርጅቶቹ በጣም ብዙ ችግር ያለባቸው ናቸው፣ ለፌዴሪቲ የተዳረጉ ናቸው፣ አገልግሎታቸው የደከመ ነው፣ ተስፋ የሚያስቆርጥና ትችት የሚያመጣ ነው የሚሆነው። ይሄ ቢሮ ጋር ስንመጣ ይሻገራል። ባህላችንም ጋር ስንመጣ በዛው ልክ ለውጦች ይመጣሉ። ከዚህ በፊት ሀገርን የማያሳድጉ ወይም ለሀገር እድገት እንቅፋት የሚሆኑ በምን ይተካሉ? በሚደረጉ የተመረቱ እውቀቶች፣ በተደረጉ ውይይቶች እየፈረሱ ከበፊት ጀምሮ በጣም ይጠቅሙ የነበሩ ሀሳቦች፣ ጥበቦች፣ ከአያት ቅድመ አያቶቻችን የመጡ መልካም ነገሮች ደብዝዘው ከነበረ ዳግም ደምቀው የማስቀጠል ሂደት ይሄዳል። ሬኔሳንስ ማለት ፊት ለፊት ብቻ የሚያይ ጉዳይ አይደለም። ሬኔሳንስ ወደኋላ የሚቆዝምም ነው። ለዚህ ችግሬ የዳረገኝ ኋላዬ ምንድን ነው ብሎ አይቶ የሚያጸዳ ነው። ታሪኩን ያጸዳል፣ ባህሉን ያጸዳል፣ የጎደለውን ስኪል ያጸዳል፣ የአስተሳሰብ ዓለሙን ያጸዳል። ስለዚህ እነዚህን ነገሮች በማጽዳት ለዚች ዓለም ደግሞ የሚመች ከሌላ ሀገር መዋስ ያለበትን ተውሶ ሁለቱን አጣምሮ ነው የሚሄደው። ምናልባት ሬኔሰንስ የሚባለው ከባህል አንጻር ስናወራ ነበር ቅድምና ለምሳሌ ለአንድ አውሮፓ ሀገር ላለ ወይም አሜሪካ ላለ ሬኔሰንስ እና ኢትዮጵያ ውስጥ ወይም አፍሪካ ውስጥ የሚፈጠር ሬኔሰንስ አሁን ቅድም ድርጅት ስታንዳርድ ምናምን ብለህ ስታነሳ ነበር እና ሰዎች ምን ብሎ ይሞግታሉ? አይ የግዴታ እኮ የነሱ አይነት ድርጅት ወይም የነሱ አይነት ባህል ሊኖረን አይገባም ሬኔሰንስ ውስጥ ገባን ለመባል። ስለዚህ እንዴት ነው ከራሳችን ባህል እሴት ጋር ሊጣጣም የሚችል ሬኔሰንስ ምንድን ነው ምልክቱ ቢባል አይ ወደ ሬኔሰንስ አይደለም እንደውም ይሄ ወደ ጥፋት ነው ምናምን። ለምሳሌ አውሮፓ ውስጥ ግለሰብ ኢንዲቪጁዋል በጣም ቦታ ይሰጠዋል፣ ጥሩ ነገር ነው። ሬኔሰንስ ውስጥ ገብቶ የአንድን ሰው ቲፒካል ህይወት ብታየው ቢሮ ይገባል፣ ቀኑ ሙሉ ይውላል፣ ቤቱ ይገባል፣ አይዶን ነው ከማህበራዊ ህይወቱ ላይ ምናምን ያሉ ነገሮች ይኖራሉ እና እኛም መስሪያ ቤትም ስንል ቢሮም ስንል ከነሱ ኮፒ ማድረግ ሬኔሰንስ ነው ወይስ ዌስተርናይዜሽን ነው? በጣም ኢምፖርታንት ፖይንት ነው። የዩሮፕ ሬኔሳንስ በጣም እንግዲህ ዓለምን ይሄን ቅርጽ ካሳዩ ሬኔሳንሶች አንዱ ነው። ብዙ መልካም ነገሮችን ካመጣ ሬኔሳንስ ውስጥ አንዱ ነው። በዛው ልክ ግን አጥፊ ነበር። ምኑ ነው አጥፊ የሆነው ብንል የሀሳብ ዓለም አይደለም መጀመሪያው። የሀሳብ ዓለሙ ላይ ከሆነ በሽታ ተላቆ ወደሆነ በሽታም ደግሞ ነው የተላለፈው። ለምሳሌ የዩሮፕ ሬኔሳንስ በሽታዎች ናቸው ብለን የሌላው ዓለም ህዝብ ይጠቅሳቸው፣ እኛም ደግሞ እንደ ኢትዮጵያውያኖች ይሄ ኢምፖርት ሊደረጉ የሚገባቸው አይደሉም ብለን የምንላቸው ሀሳቦች አሉ። ሬኔሳንስ ማለት ንጹህና ቅዱስ የሆነ ሀሳብ ይዞ የተነሳ ማለት አይደለም። ይቀላቀላል። ስለሚቀላቅል ነው እኛ ጋር ሲመጣ ፊልተር መደረግ የሚፈልግ ከኛ ባህል ጋር ማዋሃድ የሚፈልግ ነገር የሚኖረው። ስለዚህ ለምሳሌ በጣም ግለኝነትን የሰበከ ነው። ይሄ እንደ ኢትዮጵያዊነታችንም ከበፊት መልካም ነገራችን እየደበዘዘ የመጣ ግን ልናስቀጥለው የሚገባን ነገር ውስጥ አንዱ ምንድን ነው? ማህበራዊነታችን፣ ትስስራችን፣ የጎረቤት የተለያየ ብሔርና ሃይማኖት ትስስሩ። ይሄ
በፊትም ደብዝዞ ከነበረ ጠፍቶም ከነበረ በባህላችን ጎድሎም ከነበረ ኖሮም ከነበረ ዛሬ ልናደምቀው የሚገባ ጉዳይ ነው። ይሄ ግለኝነት ለተገነባው ሲቪላይዜሽን ጭምር ጸር ነው፣ ያፈርሰዋል። ውስጡ ያለ አንድ በሽታ ነው። ይሄኛው ጉዳይ ምንን ሲያፈርስ ነው የመጣው? በፊት ተጭኖት የነበረውን ባህል ለማፍረስ በተደረገ ጥረት ሌላ ኤክስትሪም ውስጥ ገብተው ነው ወደኋላ ጎትቶናል ብለው የሚያምኗቸው ተቋሞችን፣ ድርጅቶችን፣ ባህሎችን እነዚህን ለማፍረስ ሲባል ወደ ሌላኛው ጠርዝ ተኬደ። ስለዚህ ያን ጠርዝ እንዴት ነው ሚዛን የምናደርገው? አንድ ጉዳይ ነው። ሁለተኛ የተፈጠረው ነገር ምንድን ነው? የስሜት ነፃነት ነው። በቃ ኃጢአት፣ ወንጀል የሚባል ጉዳይ የለውም። ሰው ያስሻውን ስሜት ነው ኤክሰርሳይዝ ማድረግ ያለበት። ይሄ ደግሞ የሰው ልጅ ድክመት ክፍሉ ነው። ሊገራ ሊገታ የሚገባው ነው። ካልተገራ ካልተገባ ማህበረሰብ ያበሰብሳል። መታፈን የለበትም። መስመር ነው ሊበጅለት የሚገባው። መስመር እንዳይኖረው ካደረግነው ጥፋት ነው። ከኢሮፕ ሲቪላይዜሽን ጋር ተያይዞ ያለው ፕሮብሌም ስሜትን የማምለክ ግለኝነትን የማምለክ። ለምሳሌ ሶሻሊዝም ችግሩ የሚባለው ለማህበረሰብ አድሮ ግለሰብን ይጨቁናል፣ የግለሰብ ነፃነትን ይከለክላል። ምንድነው ግለሰብን በድሉ ለማህበረሰብ ማደርን ያስተምራል። ሊበራሊዝም ደግሞ ምንድነው? ለራስ አድሮ ማህበረሰብን መበደልን ነው፣ ማህበረሰብን ማፍረስ ነው። ከነሳቢው ምንድን ነው የሚሉት? ማህበረሰብ ማለት ህዝብ ላይ የተጫነ ሸክም ነው፣ ልናራግፍለት የሚገባ ሸክም ነው። ስለዚህ ማህበረሰብን እና ግለሰብን ያጣመረ ሬኔሳንስ ነው ኢትዮጵያ የሚያስፈልጋት። ለዚህም ነው ዓለም በሙሉ በሬኔሳንስ ላይ ካልተሳተፈ የተወሰኑ ሀገራት ሬኔሳንስ ለዓለም አይሆንም። የተለያዩ ሀገራት ሬኔሳንስ ግን ሲደመር ሌላ ነው የሚያመጣው። ኢቭን አሁን ኢትዮጵያ ወደ ሲቪላይዜሽኑ ተሻግራ ቢሆን ከዚህ ቀደም ለዓለም ሲቪላይዜሽን ህይወት ትሆነው ነበር። ግን እሳቢው ምንድን ነው? ሌላ ሲቪላይዜሽን ከመጣ ይህ ሲቪላይዜሽን ይጠፋል የሚል እሳቢ አለ ሲቪላይዜሽን ላይ ማለት ነው። ስለዚህ ጥረት የሚደረገው ምንድን ነው? ቀድሞ የሰለጠነ ዓለም ላይ የሰለጠነ እንዳይኖር የማድረግ ስራ ይሰራል። አንዱ ፓርታቸው ነው። ይሄኛው ሌላ ጎናቸው ፕሮብሌማቸው ነው። ከዛ ውጭ ያለው ቤዝ የሚያደርገው መበዝበዝ ላይ ነው። ያ ሬኔሳንስ ምንድነው? መበዝበዝ ላይ ሲባል የብዙሃንን ጉልበት የብዙሃንን ሀብት በተለይ ከነሱ ሀገር ውጭ ያለውን ዓለም ቤዝ የሚያደርገው መበዝበዝ ላይ ነው። ራሱን ማሳበጥ ላይ፣ ሌላውን መበዝበዝ ላይ ነው ቤዝ የሚያደርገው። ስለዚህ ፍትህ ላይ አይቆም አይደለም። ስለዚህ ፍትህ ላይ ሳይቆምም ሬኔሳንስ ሲቪላይዜሽን መምጣት ይችላል። ፍትህ ሪሌቲቭ ነው። ለምሳሌ ለራሱ ህዝብ ፍትህ ይሰጣል። ከዛ በኋላ ወደ ዋና ቁም ነገር ቢመጣ ከአፍሪካውያንም ይብሳሉ። ለምሳሌ የአውሮፓና አሜሪካ ህዝብ ሪል ጥያቄዎችን ቢያነሳ ሀገሩን የሚመራው አካል በምን መልኩ ነው ያስተናግደው የሚለውን ነገር አልፈተሽም። ነገር ግን ሲኖር ነፃ እንደሆነ ይሰማዋል። ሰላም አለኝ ብሎ ሴንስ ያደርጋል። የዜግነት ክብር ተጠብቋል ብሎ ይላል። ፍርድ ቤት ቢሄድ ፍትህ ያገኛል። ከዛ ውጭ ግን የሀገሬ ሀብት ስንት ፐርሰንቱ ነው ለእኔ የደረሰኝ? ለምንድን ነው እንዲህ የሆንኩት? ጥቂት ሰዎች በዚህ ልክ ለምንድን ነው የሆነው ብሎ ጠይቆ ክሌም ማድረግ ቢጀምር ምን መልስ እንደሚሰጡት የማህበራዊ ፍትሁን ለማረጋገጥ ቢሞክር ቢጠይቅ ምላሽ ላያገኝ ይችላል። ግን በደንብ አድርገው ይወስዱታል። ይህንን ሀሳብ ወደማያስብበት ዓለም ለሀሳብ ትንፋሽ እንዳያገኝ የማድረጉን ውስጥ ምናምን ስለሚከቱት በጣም የተረጋጋ ይመስላል። የምስራች ለወጣቶች ቢልኮር ከ12 እስከ 24 ዓመት ላሉ ወጣቶች ልዩ የክረምት ስልጠና አዘጋጅተዋል። በርካቶችን በስብዕና ግንባታ እያበቃ የሚገኘው ቢልኮር የአመራርነት ስልጠናና የምርምር ማዕከል በዚህ ክረምት ለ2 ወር የሚቆይ ስልጠና ለመስጠት ዝግጅቱን አጠናቀዋል። እናንተም የዚህ ስልጠና ተካፋይ ትሆኑ ዘንድ እነሆ ስልጠናው
ሐምሌ 7 2017 ይጀምራል። አድራሻ ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ አሊያም በስልክ ቁጥር 0979963535 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ማዕከል። እስኪ ወደኛ ነው ወደ ሀገራችን የትኛው እርከን ላይ ነው መባንን መንቃት ህዳሴ ስልጣኔ እስከፈለከው ልትሄድ ትችላለህ እና እዚህ ላይ ትንሽ እናውራና በተለይ ያለፍንባቸውን የታሪክ ማይልስቶኖች ምዕራፎች ጋር እያገናኘን ዲስከስ እናድርግ። ምክንያቱም አዘይኛ ለሀገር ነው አይደል ለማህበረሰባችን እንዲጠቅም ነው የምንፈልገው እና ኢትዮጵያን የቱ ጋር ነው በአንተ ግምገማ መታየት? ሃንቲንግተን ይመስለኛል ክላሽ ኦፍ ሲቪላይዜሽን ላይ እርግጠኛ ግን አይደለሁም። ኢትዮጵያን ሲቪላይዜሽን የሚል ያነሳ ይመስለኛል። ኢትዮጵያን ሲቪላይዜሽን ነበረ። ይህን ማንሳት ለምንድን ነው የሚፈልገው? እሱ ቢጽፈውም ባይጽፈውም ኢትዮጵያን ሲቪላይዜሽን ነበረ። ኢትዮጵያን ሲቪላይዜሽን መኖሩ እና ያን ታሪክ ደግሞ ማንሳቱ ሬኔሳንስ ከሚሰራቸው ስራዎች አንዱ ነው። ለምን ወደኋላ ይሄድና ምን ነበረኝ ይላል እና የነበረህ ነገር ይሄ መልካም ነገር ነው ተብሎ ሲነገረው ለማምጣት ይቀርበዋል ድጋሚ እና ኢትዮጵያ ሲቪላይዜሽን ነበረ፣ ሲቪላይዝድ የሆነች ሀገር ነበረች። ከዚህ በፊት የሚገርመው በአረቡ ዓለም ሊትሬቸር ኢትዮጵያ የተገለጸችበትን ብናይ በጣም ነው ውበቱን ይማርከው ማለት ነው። በታሪክ ነው የምትለኝ? በታሪክ በየትኛው ጊዜ ታሪክ? ሜይ ቢ 1000 ዓመት ምናምን የራቀ ታሪክ ነው። ጸሐፊዎቹ ወደዚህ ቢሆኑም ወደኋላም ተመልሰው የጻፏቸው ጉዳዮች ናቸው ከነ ርዕሱ ማለት ነው። የሱዳንና የኢትዮጵያ የሀበሾች መልካምነትና ታላቅነት እንደዚህም በሚሉ ርዕሶች ጭምር ማለት ነው። ኢትዮጵያ ከዚህ ቀደም ሉዓላዊነቷን የጠበቀች ሀገር እንደነበረች ከዛም አልፎ ደግሞ እውነተኛና ታማኝ ህዝቦች ያሏት፣ መሪው ብቻ አይደለም እንደ ህዝብ ታማኝ፣ ከግሪን ከመሆን አንጻር ደግሞ ውበቷ የሚማርክ ብለው የመሰከሩላት፣ ከሀብት አንጻር ኢትዮጵያ ውስጥ መነገድ በሀብት መትረፍረፍ ነው ብለው ምስክር የሚሰጡበት፣ ከምግብ አንጻር የምግብ ጥያቄዋን የመለሰች ነው ብለው የሚመሰክሩላት ሀገር፣ አብሮ ከመኖር አንጻር ኢቭን የሃይማኖት ልዩነት ብንወስድ አንድም ቀን በሃይማኖታችን ምክንያት የስነ ልቦናም የቃልም የተግባርም ስሜት የሚጎዳ ነገር አይተን አናቅም ብለው እኮ ምስክር ስለሰጠውታል ሰሃቦቹ። ይሄ ሀገር ነበረን ማለት ሬኔሳንስ ሊኖሩት ይገባል የምንላቸውን ኳሊቲዎች ከዚህ በፊት የነበራት ሀገር ነች። አሁን ጋር ልሞግትህ ማለት አሁን የትኛውን ኢትዮጵያ ነው የምናወራው? አሁን ኢትዮጵያ ሲባል እንግዲህ ብዙ ቋንቋ ያለባት ምስራቁንም ምዕራቡንም ሰሜኑንም ደቡቡንም ሞደርን ኢትዮጵያ የምትባለው የተመሰረተችው ብዙ ዓመት ያለፈ አይደለም። የአክሱም ሲቪላይዜሽን ነው የምትነግረኝ ወይ ከዛ በፊት የነበረ ሲቪላይዜሽንን ነው? የለም እያልኩ ሳይሆን የትኛውን ነው የምናወራው? ኦኬ እሱ ጋር ከሄድን በኋላ ቅድም ያነሳቸው የህዳሴ መገለጫዎቹ ከኢኖቬሽን አንጻር፣ ከባህል አንጻር፣ ከህዝብ ግንኙነት አንጻር እንደዛ አይነት የደመቀ ጊዜ ከነበረ በደንብ እንድታየው ብዬ ነው። አዎ እንግዲህ አሁን ሀገር ሲሰራ እኮ በየጊዜው ቅርጹ ይቀይራል። ስለዚህ አሁን ለምሳሌ ከኢትዮጵያ ውስጥ አንድ ክልል በኛው ህይወት ውስጥ ወጣ። ኢትዮጵያነቷ ያው ኢትዮጵያ ነች አሁን አይደለም። በኢትዮጵያ ክልል ውስጥ ያለ አንድ ቦታ ላይ የተደረገ መልካም ነገር የሁላችን የማድረግ ነገር እኮ ነው የአንድ ሀገር ዜጋ የሚያደርገን አይደለም። ይሄ ትስስሩን ካልፈጠር ነውማ አንድ ሀገርና ምናምን እኮ አይኖርም። ኢቭን አንድ ሀገር አይደለም እኮ አሜሪካ ውስጥ አንድ ድንቅ ፊሎሶፈር ቢነሳ ሁሉም ይሄ እኮ አሜሪካዊ የኔ ነው ብሎ ይላል። የነሱ እኮ አይደለም፣ የአንድ ብሔር ነው። ከአንድ ብሔር ካወሰዱ የአንድ ጎሳ ነው፣ ከወሰዱም የአንድ ቤተሰብ ነው ወይ ራሱ ነው። እና ሀገር የሚያስብለን መልካም ነገሮቻችንን የጋራ የማድረግም ጉዳይ ነው። እሱ ግን ሀገራዊ መግባባት ሲኖር አይመስልህም መሆን የሚችለው? በዛን ሰዓት እነሱ አሁን ያ ታሪክ በነበረበት ሳይለወጡ በነበረበት ሰዓት የኔ ብሎ የሚያስቡት ይመስልሃል? የኔነት ስሜት ይኖራቸዋል? ለምሳሌ ሲቪል ዋር ነበር አይደል? እነሱ ጋር ኮንፍሊክት ብዙ ነገር ነበር። አሁን ያንን ተሻግሮ ሲመጡ
ኦኬ ያን ሪኮግኒሽን ሊሰጡ ይችላሉ። በዛን በነበሩበት ሰዓት ላይ ግን መግባባቱ ከመፈጠሩ በፊት ያንን አይነት ስሜት አይኖራቸውም። ከኛ በባሰ እኮ ግጭት አልፈዋል። ከኛ በባሰ ጦርነት ውስጥ አልፈዋል። አሁን ግን ስናይ ወደኋላ ተመልሶ አይደል ወደፊት መምጣት ሬኔሳንስ ላይ ያለው። ስለዚህ ኋላችንን ስናየው የሆነ ጊዜ በጣም ደማቅ ነገሮች ነበሩ። እነዚህን በተለየ አይን አይቶ ማምጣት ይፈልጋል። ካመጣን በኋላ የጋራ ማድረግ ይፈልጋል። ከሰው እናመጣ የለ እንዴ? ከሌላም ሀገር እኮ እናመጣለን። ከሀገራችን መጥቶ የሁላችን የሚሆንበትን ትርክቱን መስራት ነው። አሁን ግን ስንመጣ ምን ላይ ነው ያለነው ብንል ኢትዮጵያን ወደ ህዳሴ የማሻገሩ ጉዳይ በተለያዩ ጊዜዎች ተሞክረዋል። በዚህ ሙከራዎች የተገኙ ነገሮች አሉ፣ ሳይሳኩ የቀሩ ነገሮች አሉ። ባህሪያችን ግን ሲታይ አሁን ያለንበት ባህሪ ሲታይ መንቃት ጋር ያለ ነው። በሆነ መልኩ ቶሎ ተሻግረን ህዳሴ ጋር መሄድ እንችላለን ወይ የሚለው የኛ ያሁን ውሳኔ ነው የሚወስነው። ለምን መንቃት ላይ ነው ያለነው? ግን ወደ ህዳሴ መባነን ላይ ነው ያለነው። አልከኝ መንቃት ያልከኝ መሰለኝ። አሁን የማባነን እና የመንቃት ዳሩ ላይ መንቃት ስንል እኮ መንቃት ውስጥ የገባ ብዙ ሰው አለ። ነገር ግን ወደ መንቃት ለመሻገር የሚፈልገው የሰው ኃይል አለ። በዛ ልክ ካልሞላ መንቃት ጋር አይሻገርም። ስለዚህ ይሄ ከመባነን ወደ መንቃት የምናደርገውን ሽግግር ማድረግ ያለብን ወቅት ነው። በተሟላ መልኩ የተጀመረና ያልተሳካ የተሳካ አለ ብለን ያለው ለዛ ነው። ይሄ ያልተሳካውን ድጋሚ ምክንያቱን አውቀን ማሳካት፣ ተጀምሮ ትንሽ ውጤት ያሳየው ውጤቱ በደንብ እንዲጎላ የማድረግ ከዛም አልፎ ደግሞ በፍጥነት ወደ ህዳሴው የምንሻገርበትን ሁኔታ ምን የመንቃት ምልክት አለ? አሁን ለምሳሌ ብናነሳ ማለት ነው ፕራክቲካሊ አሁን ያለውን ወይም የነበሩ ሂደቶችን ብናነሳ ኢትዮጵያ ውስጥ ብዙ ግጭቶች አሉ። which is not የመንቃት ምልክት አይደለም ከበዛ። የምስራች ለወጣቶች ቢልኮር ከ12 እስከ 24 ዓመት ላሉ ወጣቶች ልዩ የክረምት ስልጠና አዘጋጅተዋል። በርካቶችን በስብዕና ግንባታ እያበቃ የሚገኘው ቢልኮር የአመራርነት ስልጠናና የምርምር ማዕከል በዚህ ክረምት ለ2 ወር የሚቆይ ስልጠና ለመስጠት ዝግጅቱን አጠናቀዋል። እናንተም የዚህ ስልጠና ተካፋይ ትሆኑ ዘንድ እነሆ ስልጠናው ሐምሌ 7 2017 ይጀምራል። አድራሻ ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ አሊያም በስልክ ቁጥር 0979963535 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ማዕከል። ኢትዮጵያ ውስጥ እንደ ሀገር ማለት ነው የመጣንባቸውን ማይልስቶኖች ስናይ ብዙ ስሜት ጉዳዮች ጎልቶ የሚወጡበት አይደል? ልዩነቶች፣ ክፍፍሎች በደንብ የሚስተዋሉበት ከእውቀት ይልቅ ስሜት በጣም የሚሰማበት አይነት ሂደት ነው የነበረው። እንግዲህ የባለፈውን እንኳን 50 ዓመት ብቻ ታሪክ ብንወስድ ወደኋላ ባንሄድ ሙከራዎች ይኖራሉ። ግን አዘይንድ ኦፍ ዘዴ ደግሞ ወደዚህ የሚያሻግር ወደ ተደራጀ ኢቭን አይዲዮሎጂ ልልህ ይችላለሁ የምንግባባበት የሆነ የጋራ ሴንትራል አይዲያ ጭምር ከመኖሩ አንጻር ዳውት አደርጋለሁ የመጣንበትን እና አንተ መንቃት ያልከው ሰምሃው ወደ መንቃት እየሄደ ነው ያልከበት ምክንያት ምንድን ነው? መንቃት ምልክቶች ታይተው በጣም በተደራጀ መልኩ ታስቦበት ካልተሻገረ መልሶ ይደበዝዛል። ለምሳሌ አሁን ራሱ ስናወራ ከግጭት ወጥተን እኮ ተስማምተን መሄድ አለብን እያልን ነው። እኔና አንተ እኛ ቢላል የሚባል ኢትዮጵያዊና አህመድ የሚባል ኢትዮጵያዊ፣ በዚሁ ልክ ደግሞ በብዙ ሺህ የሚቆጠሩ ኢትዮጵያዊ ተመሳሳይ ሀሳብ አላቸው። ይህ ሀሳብ ግን ገዢ መሆን ሳይችል ቀርቶ ሌሎች ሀሳቦች ናቸው መሬት የወረዱት። በሀሳብ ደረጃ አለ ማለት ነው በተወሰነ መልኩ። እሱን እስማማለሁ። በሀሳብ ደረጃ እኮ ዛሬም ሳይሆን ትላንትም ግለሰቦች ነበረ። የተማሪዎችን ትግል ስታይ ሙከራዎች ማለት ነው ወደ እውቀት የመሻገር ወደ ፍትህ የመሻገር ወደ አብሮነት የመሻገር ሙከራዎች ነበሩ። ስለዚህ ነው ሙከራዎች ነበሩ፣ ተሳክተው የሄዱ ወይ ደግሞ አሁን ለእኛም የሆነ አሻራውን ጥለው ያለፈ ግን ያልደመቀ ፌልም ያደረገ አለ። ስለዚህ ወደ መንቃት የሚደረጉ ሙከራዎች ነበሩ። የቅርቡን ለውጥ ብታየው እኮ አብዛኛው ንግግር ጅማሮ የንቃትና የምናምን ቋንቋዎች ናቸው አይደለም? የአብሮነት ቋንቋ ናቸው። እነዚህ እኮ ንቃት ነው። ይሄ ንቃት ለምን ፌል አደረገ ብትል ወደ ንቃት የሚደረጉ ጉዞዎች የሚፈጠርባቸው ችግሮች
ማህበረሰብ ተኮር የሆነ ንቃት ካልተደረገ ንቃቱን ራሱ ማህበረሰብ ሊያደናቅፈው ይችላል። አሁን እኔ የሚመስለኝ ከተሳሳትኩ ታርመኛለህ። አንድ ማህበረሰብ ወደ መንቃት ወይም አንድ ሀገር ወደ መንቃት ተሻገረ፣ ከዛ ወደ ህዳሴ ሊሻገር ተስፋ አለው የምንለው የሆኑ ግለሰቦች ወይም የሆኑ ሙከራዎች ስላሉ ሳይሆን ያ የመንቃት ሂደት በቂ ቁጥር ባላቸው ሰዎች ወደፊት መሄድ የሚችልበትን መሰረት ሲጣልና ኦኬ እየሄደ ነው በቃ እንጂ የሆነ ብቅ ጥልቅ ከሆነ እኔ ወደ መንቃት ተሻገረ ሊመለስም ይችላል። ይሄ ብቅ ጥልቁ ገዢ ሀሳብ መሆን ሲችል አሁን የቀረው ምንድን ነው? ገዢ ሀሳብ መሆን መቻል ነው። ገዢ ሀሳብ ለመሆን ለምሳሌ የተወሰኑ ሰዎች ቢፈልጉ ይሆናል ወይ? ኢቭን መንግስት ቢፈልግ ይሆናል ወይ? ወደ መንቃት የሚደረገው ሽግግር ይሆናል ወይ ብንል ተጨባጮቹ ላይፈቅዱ ይችላሉ። ገባ? ዶክተር ቢላል ፍላጎቱ የኢትዮጵያን ህዝብ ወደ መንቃት ማሻገር ነው። ወደ መንቃት ለማሻገር በምታደርገው ጥረት ግን መባነኑ ዝፍቅ ያለው አካል አንተን ጭምር መባነን ውስጥ ሊከተህ ይታገላል። ስለዚህ የሆነ ጊዜ ወደዛ መሻገር እንድትችል ተጨባጩ ደግሞ ይሞግታል። ስለዚህ ምንድን ነው የሚሆነው ማለት ነው? ሰውን ወደ ቁጥሩ ልክ ወደ መንቃት የማምጣት ሂደት ታይም እና ትንፋሽ መውሰድ ይፈልጋል። ይህም በምታደርግበት ጊዜ ውስጥ ወደ መንቃት የሚደረገው ሽግግር በሚሄድበት ጊዜ ውስጥ አንተ ግን ኮንሸስ መሆን አለብህ። ወደ መባነኑ ጠልፎ ሊከተህ እንደሚችል፣ አንዳንድ ጊዜ ገብተህ መውጣትም ሊኖርብህ እንደሚችል፣ ይሄኛው ሀሳብ ገዢ እንዲሆን የራስህ ስትራቴጂ መቅረጽ ግድ የሚልህ ጉዳይ ይኖራል። ይሄ ተደርጎ መሻገር ከቻለን በጣም ሰክሰስፉል ይሆናል። ከአሁን በኋላ ከቻልነው ማለት ነው። የሙከራዎቹን የማሳካት ጉዳይ፣ የተጀመረውን የማስቀጠል ጉዳይ ህዝብም መንግስትም ሊደግፈው የሚገባ። እስኪ ሙከራዎቹን እናንሳቸው እና ለምን አልተሳኩም የሚለውን ሙከራ እንግዲህ ከአብዮቱ ጀምሮ ልትል ትችላለህ። ከዛም በፊት በደርግ ጊዜ፣ በኢህአዲግ ጊዜ፣ አሁን ደግሞ በብልጽግና ዘመነ መንግስት ከህዝብ የሚመነጩ ብዙ አብዮቶች አይደለ እንዲህ ነገር የሚያቀነቅኑ የኢሃፓን ጨምሮ ብዙ ሙከራዎች አሉ። ግን ይህን ሁላ ጊዜ ፈጀው። ለውጥ አላመጣም እያልኩ አይደለም፣ ግን ሁለንተና የሆነ ለውጥ በሚፈልገው ልክ አላመጡም። ብዙ ጥፋቶችም ተከስተዋል። ግን አንዳንድ ስቴፖች መሻገር ይሄ ምንድን ነው የተቀነጫጨቡ ለውጦች ናቸው። ሙሉ ለውጥ ሳይሆን ተስፋ እኮ ይሰጣል። ለምሳሌ የብሔር ብሔረሰቦች መብት ተባለ በኢህአዴግ ጊዜ፣ የሆነ ለውጥ መጣ። ግን ዲሞክራሲ የሚባል ነገር አልነበረም። የብሔር ብሔረሰቦች የምትለውም ለውጥ የተሟላ ነገር አልነበረም። የዛን ውጤት ታየዋል። ከዛ በፊት ደግሞ እንደዚሁ። ስለዚህ ምኑ ጋ ነው እስኪ እነዚህን የለውጥ ሙከራዎችን አብዮቶችን በአብዮት ነው ወይስ ሪሊ መንቃት የሚመጣው ወይስ ቀስ ባለ በሂደት በተደራጀ በሂደት ነው የሚመጣው የሚለውን በደንብ ነው ለመሰለ አንኳር ችግር ምንድነው ማለት አደብስሰን ካለፍ ነው እንደዚህ ብለን ካለፍ ነው መልሶ የዛሬ 10 ዓመት አህመድ ገናኝ 20 ዓመት ሙከራዎች ነበሩ እኮ ተስፋዎች ነበሩ ብለን ያንን እንድንል አልፈልግም እኔ ፐርሰናሊ። እና ምንድነው ቁልፍ ችግሮቹ ምንድነው ምን ነበር እዛ ጋር የተሳሳት ነው የሚለውን ነገር ብታነሳው እንደው ምንድነው ትላለህ? ለካ ሲጠይቁት ቀላል ነው፣ ሲጠየቁ ነው ከባድ። እኔ የኔ ሐሳብ አለ፣ የተሟላ ሐሳብ ላይሆን ይችላል። እኔ የሆኑ የነቁ ሰዎች በየጊዜው ነበሩ ብዬ አስባለሁ። በሁሉም ጊዜ ቅን የሚያስቡ የነቁ የሌላ ሀገር ስልጣኔ አይቶ የመጡ ግለሰቦች ነበሩ ብዬ አምናለሁ። እነዛን ግን የለውጥ ሐሳቦች ከግለሰብ አልፎ ብዙ ይሄ ግሩፕ ነገር ወይ ቲም ነገር ተቀብሏቸው ከሀገር ነባራ ሁኔታ ጋር በደንብ አጥንቶ ጊዜ ወስዶ ማለት የአንድ ሰው ሐሳብ ብዙ ጊዜ አንድ ሰው ሐሳብ ነው እና በቂ የሆኑ መሪዎች ወይም ክሪቲካል ማይኖሪቲስ አይደል የሚሏቸው ከመሪም የዘለለ አሳቢዎች የለውጥ አሳቢዎች አንድ ላይ ተሰብስቦ በደንብ በተደራጀ ሁኔታ ከሀገራችን ኮንቴክስት ጋር ሊሄድ የሚችል ነገር ከራስ ችግር አልፎ ለሌላውም ጭምር
ከተነሳህበት ወገን አልፈህ ለሌላውም ወገን ሊደርስ የሚችል እስኪ ቆይ ለአንዴና ለመጨረሻ ጊዜ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን ሙሉ አይተን የዓለምንም ተሞክሮ በደንብ አይተን የሀገራችንም ታሪክ አመጣት በደንብ አይተን ይሄ አንድ ጥያቄ የመመለስ ሂደት ሳይሆን የተሟላ እሳቤ ያለውን ነገር የመመለስ ሂደት በዛ ልክ መጥቷል ብዬ አላስብም። ከሐሳቡ ጀምሮ ማለት ነው። የሆነን ነገር ለመፍታት ሪአክቲቭ ነው ብዬ ነው የማስበው። የሆነ ችግር ይኖራል፣ ሰዎች ጥያቄ ያነሳሉ። ያንን ጥያቄ ለምሳሌ ብሔር ብሔረሰቦች ጥያቄ ይባላል፣ ያንን ለመመለስ ሊሄድ ይችላል። ግን ነገ እኮ ደግሞ የመደብ ጥያቄ ይመጣል፣ ከነገ ወዲያ የሰራተኛው ጥያቄ ይመጣል፣ ከዛ የእምነት ጥያቄ ይመጣል እያለ የሚቀጥል ሰው ጥያቄ ይነሳል። ለዛ የሚነሱ ሰዎች ይኖራሉ፣ የዛም መልስ ይሄዳሉ። እንደዛ ሳይሆን እኔ እያልኩ ያለሁትኝ ወደፊትን ያየ ታሪክን የመረመረ ዓለምን ከጫፍ እስከ ጫፍ ያጠና መፍትሄ ሊሆን የሚችል የተሟላ ሐሳብ እና ያንን ሐሳብ ደግሞ ሊመሩት የሚችሉ ፈጥሮት ሊመሩት የሚችሉ ስብስቦች በደንብ ተደራጅተዋል ብዬ አላስብም። ሶ ሴንትራል ፖይንቱ ሐሳብና ሰው በደንብ የተደራጀ አለ ብዬ አላምንም። እና ያ ወደኋላ እየመለሰን አንድ የተሻገርን ይመስል ዋው እንልና ተመልሰን የሚሸከመው ሰው የለም። ሁለተኛ የተሟላም ሐሳብ የለም። እንደጎደለን የምናውቀው ደግሞ ሐሳቡ ልክ ሄደን የሆነ ነገሩን ስናረገው ለካ ይሄ ጎድላል እንላለን። እና ኦፍ ኮርስ ለውጥ ሂደት ላይ እኔ ሙሉ ሐሳብ ባንዴ ያልቃል እያልኩ አይደለም። ግን ኮር ነገሮቹ ግን አትሊስት ፍኖተ ካርታ ነው የሚባለው በሮድ ማፕ ደረጃ ክሊርሊ መኖር አለባቸው። ፕላስ ኢትዮጵያ ዳይቨርስ ሀገር ነች ብዬ አምናለሁ። እስከዛሬ የተሞከሩ ሙከራዎችን ይሄን ዳይቨርሲቲ በደንብ ያጠኑ ናቸው ብዬ አላስብም። ከሆነ አካባቢ የተነሳ ሰው የዛን አካባቢ ሂደት አይቶ ለዛ መልስ ሊሰጥ ይችላል። ግን ሙሉ ኢትዮጵያን ብዝሃነቷን በደንብ አይቶ ግን ወደ አንድነት ሊያሻግር የሚችል ሐሳብ በተሟላ መልኩ ያለ መምጣቱ ይመስለኛል። ያንተን ሐሳብ ደግሞ መስማት በጣም ፈልጋለሁ። የምስራች ለወጣቶች ቢልኮር ከ12 እስከ 24 ዓመት ላሉ ወጣቶች ልዩ የክረምት ስልጠና አዘጋጅተዋል። በርካቶችን በስብዕና ግንባታ እያበቃ የሚገኘው ቢልኮር የአመራርነት ስልጠናና የምርምር ማዕከል በዚህ ክረምት ለ2 ወር የሚቆይ ስልጠና ለመስጠት ዝግጅቱን አጠናቀዋል። እናንተም የዚህ ስልጠና ተካፋይ ትሆኑ ዘንድ እነሆ ስልጠናው ሐምሌ 7 2017 ይጀምራል። አድራሻ ብስራተ ገብርኤል አዶት ህንፃ 4ኛ ፎቅ አሊያም በስልክ ቁጥር 0979963535 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ማዕከል። ለምንድን ነው ያልተሳኩት የሚለው መጀመሪያው አልተሳኩም ወይ ተሳክተዋል የሚለው የተለያየ ሐሳብ ሊኖር ይችላል። ብዙ ኢትዮጵያዊ ሊስማማ ይችላል። ግን በራሱ እሱ ጥናት የሚጠይቅ ውይይት የሚጠይቅ ነገር ነው። የተሳካው በምን ልክ ነው፣ ያልተሳካው ደግሞ ምንድን ነው የሚለው ይህንንም መለየት ይፈልጋል። ነገር ግን ሊያስማማን ከሚችለው እንነሳና የሚፈለገውን ሙሉ ውጤት አላመጣም በሚለው መነሻ ወስደን ለምንድን ነው የሚለውን ለጥናት መነሻ የሚሆኑ ሐሳቦች ምክንያቱም ከመባነን ወደ መንቃት ያለው ሽግግር ከግምትና ስሜት ወደ ጥናት ምርምር መሸጋገር አለበት ብለናል። ስለዚህ አሁንም እኛ ግምታችንን ብናወራ ያው የመባነን ባህሪ ውስጥ ነው የምንቆየው። ነገር ግን ለጥናትና ምርምር መነሻ የሚሆኑ ሐሳቦች ሁልጊዜ ከጥናት በፊት የሚሰሙ ስሜቶችና ያገኘሃቸው የተበታተኑ መረጃዎች ናቸው። ስለዚህ የሐሳቡ ምንድን ነው ፌል እንዲያደርግ ያደረገው ወይ በተሟላ መልኩ እንዲሆን ያልሆነው የምንለው በመጀመሪያ ደረጃ አንድ ለውጥ እንዲመጣ ምንድን ነው የሚያስፈልገው? ሌላ ሀገር ላይ ለውጦች እንዴት ነው የተከሰቱት? የኛ ሀገር ከሌላው በምን ይለያል? ጅማሮ ልክ ከነበረ መሀልና ፍጻሜው ለምንድን ነው ያልተመሳሰለው ከሌላው የሚለውን መዳሰስ ይፈልጋል። ሁለቱን በተወሰነ መልኩ ለማየት ብንሞክር ለምሳሌ የኢሮፕ ሬኔሳንስን ብናነሳ አሁን እያወራን ያለነው ስለ ሲቪላይዜሽን እና ስለ ህዳሴ ነው፣ ስለ ስልጣኔና ህዳሴ ነው። የዲሞክራሲ ጉዳይ፣ የፖለቲክስ ጉዳይ፣ የስልጣን ጉዳይ ርዕሱና የሲቪላይዜሽን ርዕሶች ለውጦችና ሂደቶች በራሳቸው የተለያዩ ናቸው።
አሁን እያነሳን ያለነው ስለ ህዝብ ስልጣኔ፣ ስለ ማህበረሰብ ስልጣኔ፣ ስለ ማህበረሰብ ህዳሴ ነው የምናወራው። ኢትዮጵያ ውስጥ ህዳሴው ለምን አልኖረም ስንል ማህበረሰባችን ለምን ኋላ ቀር ሆነ? አስተሳሰባችን ለምንድን ነው ሀገር የሚገነባ ሀገር የሚያሻግር ያልሆነው? አስተሳሰቡ በመካከላችን አብሮነትና የጋራም ተባብሮ ተፋቅሮ መኖርን በሚፈለገው ልክ ለምን አላመጣም የሚለውን እንዳስስበት ነው። ስለዚህ የሌላው ሀገር ላይ የነበሩ ለውጦች እና ኢትዮጵያ ወይ ተጀምሮ የቆመ ወይም ትኩረት ያልተሰጠው ክፍል ምንድን ነው? የሀሳብ አብዮት ነው። ህዝቡ የሚያምንበትን የሚከተለውን ትክክል ነው ብሎ የያዘውን ሀሳቦች በሙሉ መልካምና ጎጂ አላቸው። ስለዚህ በተደረጉት የሀሳብ አብዮቶች ህዝቡ የያዛቸው ሀሳቦች ተፈትሸዋል፣ ተሞግተዋል። ህዝቡም አልለቅም ብሎ ታግሏል። በዚህ ትግል ውስጥ የተካሄዱ ሂደቶች ኖረው አዲሱ ሀሳብ አሸንፏል። ስለዚህ ሀሳብን የማምረት ለውጥ ሊያመጡ የሚችሉ አነቃቂ ሀሳቦችን ይዞ የመምጣት ጉዳይ ተጀምሮ ይበልጥ እየፋፋ እየተቀባበለው ምሁሩ እያዳበረው የሄደበት ሂደት አለመኖሩ የሀሳብ ክፍላችን ላይ ችግሮች ተፈጥረዋል፣ እንደ ማህበረሰብ ማለት ነው። ሁለት አይነት ሀሳብ አመንጮች አሉ፣ ክሪቲካል ማይኖሪቲስ የሚባሉት ማለት ነው። እነዚህ ሰዎች ለብቻቸው ሀገር የሚለውጥ ሙሉ ሀሳብ ይዘው የሚመጡ አይደሉም። ነገር ግን በተለያየ ጊዜ አንዱ በሆነ ጉዳይ ሌላኛው በሌላ ጉዳይ ሀሳብ እያመነጨ የሀሳብ እየተተቸና እየዳበረ ያልተተቸ ያልተነካ ዘርፍ ሲኖር ደግሞ አዲስ ሰው እየተፈጠረ በሚደረግ የሀሳብ ለውጥና ሂደት የበሰሉ የብዙ ጉዳዮችን የዳሰሱ ሀሳቦች ይፈጠራሉ። እነዚህን ሀሳብ አቀናጅቶ ሀገርን ሊመራ የሚችል ፍሰቱን የጠበቀ እርስ በርሱ የተናበበና ሊያመጣ የሚፈልገውን ለውጥ ሙሉን ጥያቄ ሊመልስ የሚችል ሀሳብ ይዞ የሚነሳ አካል ነበር። በሬኔሳንስም ጊዜ ቀጥሎ በመጣም በሞደርኒዝም ጊዜ ማለት ነው። ወደዚህ ያሉትን ብንወስዳቸው እነ ዴካርትን እነ ኢማኑኤል ካንት የሞደርኒዝም ከሬኔሳንስ ወደ ሞደርኒዝም ያሸጋገሩ ሰዎች ናቸው። የዘርፉ ደግሞ በሁሉም ዘርፍ ነው። በአርቱ ዘርፍ የሆነው አክል አዲስ ሀሳብ ይመጣል። በኖሌጅ አዲስ ይመጣል። በኤጁኬሽን ላይ አዲስ ይመጣል። በኢኮኖሚው ላይ አዲስ እሳቤ ይመጣል። ይህ የሚያመጣው ግለሰቦች ናቸው፣ ምሁራኖች ናቸው፣ ቲንከርስ ናቸው ይህን ሀሳብ የሚያመነጩት። ስለዚህ ኢትዮጵያ እንድታደግ ማምረትም ያለብን መልፋትም ያለብን ትኩረት ማድረግም ያለብን ሀሳብ ሊሰሩ ሊያመጡ የሚችሉ ሰዎች እንዴት ይፈጠራሉ? እነዚህ ሰዎች ከወጡ ደግሞ እንዴት እንጠብቃቸዋለን? ያመነጩት ሀሳብስ እንዴት አፋፍተን እናሳድገዋለን የሚለው ጉዳይ ላይ በበቂ ሁኔታ አልተሰራበትም። ብዙ ምሁራኖች ምናልባት እውቀት ማምረት ሲገባቸው በመረጡት የለውጥ መስመር ምክንያት ሀገርን ሊታደግ ይችል የነበረ ብቃትና የሀሳብ ጉልበታቸው መልቢ ፈሷል፣ ሊባክን ይችላል። ኢትዮጵያ ምንድን ነው የጎደላት? የቱን እንሙላላት ብንል ሀሳብ ያመጣላት ሀሳብ ይሞላላት ነው የምትፈልገው ማለት ነው። ይሄ ክሪቲካል ማይኖሪቲስ ብዙ ጊዜ የሚገጥማቸው ችግር ምንድን ነው? ከህዝብ የተለየ ሀሳብ ይዘው ስለሚመጡ ተቃውሞ ይገጥማቸዋል። በጣም ብዙ ቻሌንጅ ይገጥማቸዋል። ብዙ መከራም ሊገጥማቸው ይችላል። በታሪክም ብዙ ሀሳብ ይዘው የተነሱ ሰዎች ብዙ ችግር አጋጥሟቸዋል። ስለዚህ ይሄ ክሪቲካል ማይኖሪቲስ አለመኖር አንዱ ችግር ነው። ወይም እዚህ ጋር በደንብ እንድታብራራው በተለያየ ጊዜ በተለያየ ጉዳይ ላይ በፖለቲካ ሊሆን ይችላል፣ በማህበራዊ ጉዳይ፣ በሌላም ጉዳይ ላይ ኢትዮጵያውያን ሆኖ ትልልቅ ሀሳቦችን ይዞ የተነሱ ግለሰቦች ነበሩ።
ብዬ አምናለሁ። እና ከነዚህ አንቆጥራቸውም ነው ወይስ መስፈርት አለው? የተለየ መስፈርት? አሁን በፖለቲካው በጣም ሀሳቢዎች ነበሩ፣ በማህበራዊ ሳይንሱም በተለያዩ ክሪቲካል ማይኖሪቲስ ለመባል ወይም ሀሳብ አመንጪ ለመባል ምንድን ነው የተለየ የሚያደርገው ነገር ብዬ ነው። ኢትዮጵያ ውስጥ ነበሩ፣ አሁንም አሉ። በዚህ ስም ተጠርቶ ለመሄድ የሚፈልጉት ነገሮች ምንድን ናቸው? የሚነሱ ሀሳቦች፣ በሳል ሀሳቦች፣ ለውጥ ሊያመጡ የሚችሉ ሀሳቦች ከደርግ ጊዜም ጀምሮ እኮ እስከ ዛሬ ድረስ የሚነበቡ እንደው በጊዜው ተሰምተው በነበረ ህዝብ አዳምጧቸው በነበረ የሚባሉ በጣም ጥልቅ ሀሳቦች አሉ። እነዚህ ሀሳቦች አንደኛ እየተቀባበልን ማሳደግ ይፈልጋል። ለምን አንድ ሀሳብ በራሱ ሞልቶ አይመጣም። ሲነሳ የራሱ ጉድለት ኖሮት ነው የሚመጣው። ያንን አድንቆ አክብሮ የጎደለውን የሚቀጥለው ሲሞላ ስቲል ከእንደገና ደግሞ የተለያዩ ሀሳቦች በሚፈጥሩት ልዩነት አዲስ ሶስተኛ ሀሳብ እየተወለደ በጣም እየጸዳ ይመጣል። ይሄ እውቀትን የማብላላትና የማምረት ሂደት ፕሮሰሱን ጤናማ በሆነ መልኩ መሄድ አለበት። ካልተቀባበል ነው በጣም ጥሩ የነበረ ሀሳብ አንድ ዘመን ስለነበረ ያውም ህዝቡ ያልሰማው ያልተቀበለው ሀሳብ ክሪቲካል ማይኖሪቲስ ሙሉ ሀሳብ ለመስራት እንዲችሉ አያግዝም። ስለዚህ እየተሰናከለ እየተጨናገፈ የመጣው ዋናው ጉዳያችን ሀሳብ የማምረት የማብላላት ጉዳያችን ነው። ይሄ ሀሳብ ተብላልቶ ካልተመረተ ሀገር የሚመረተው በሀሳብ ነው። ያልተብላላና ያልተመረተ ሀሳብ ሀገር እንዴት ይሰራል? ስለዚህ ይሄኛው ክሪቲካል ማይኖሪቲስ ይፈልጋል። ይሄን ጉዳይ የተለያዩ የኢትዮጵያ ብቻ አይደለም የዓለም እውቀትንም ጭምር ማብላላት ይፈልጋል። በዚህ መልኩ ተብላልቶ መምጣት ይኖርበታል። መጥቶም ከሆነ አብሮ የሚፈልገው ሌላ ነገር መሟላት አለበት። ኦኬ፣ የመጀመሪያው ጉዳይ ይሄ አለ ወይስ የለም ነው። አለ ካለን ኦኬ፣ ነበረም ካለን ለምንድን ነው ታዲያ ሌላው ሀገር ላይ የተፈጠረው ሽግግር ያልተፈጠረው ሀገራችን? በቀጣይ ደግሞ ወደዛ ለመሸጋገር ከዛ ትምህርት ወስደን ምኑን እናርመው? ይሄ የመጀመሪያው ጉዳይ አለ ብለን ብናስብ አሁን ቀጥሎ ይህ ሀሳብ እንዳይወድቅ የሚያደርግና እንዲወድቅ የሚያደርጉ ፕሮሰሶችን ማየት ይፈልጋል። እንደዚህ አይነት ሀሳቦች ሲነሱ ያ ሀሳብ ቀጥታ ህዝብ ጋር አይደርስም። ህዝብን በቀላሉ ለመረዳት አይመችም። ይሄ ክሪቲካል ማይኖሪቲስ የሚያዘጋጁት ሀሳብ። ስለዚህ ምን ይፈልጋል? ኤጀንቶች ይፈልጋል። ያም ማለት ምንድን ነው? ይህን ሀሳብ ተረድተው ሀሳቡ ውስጣቸው ሰርጾ አምነውበት ይህን ሀሳብ የሚገዛ በዚህ ሀሳብ ተማርኮ የዚሁ ሀሳብ ቀለምና ጣዕሙ በሌሎች አጠቃላይ የኢትዮጵያ ህይወት ውስጥ ዘርፍ ውስጥ ለማስገባት የሚችሉ ሰዎችን ለማምረት የሚችል ሐዋርያ ያስፈልጋል። የለውጡ ሐዋርያ ይፈልጋል። የለውጡ ሐዋርያ ብቃት ከሌለው በማድረሱ ረገድ ለውጥ የሚሰራው ህዝብ ስለሆነ ሀሳቡን የሚሰራው መሪ ነው። ክሪቲካል ማይኖሪቲስ ናቸው። ሀሳቡን ወደ ህዝብ የሚያደርሱት የለውጡ ሐዋርያዎች ናቸው። መሬት ደግሞ የሚሰሩት ህዝብ ነው። ስለዚህ ለህዝብ መድረስ አለበት ይሄ ሀሳብ። ይሄ ሀሳብ ለህዝብ በማድረሱ ረገድ ላይ ክፍተት ካለ እስቲል ለውጡ ይደናቀፋል። በምንድን ነው የሚደናቀፈው? ሀገር ሊያሻግር የሚችል ሀሳብ ቢኖር እንኳን ህዝቡ አያውቀው። ስለዚህ ይህንን የሚያደናቅፍ ነገር ሊሰራ ይችላል። ከተማረከ ከተቀበለው አስቦትም ይሁን ሳያስበው በዛ ሀሳብ የተቀረጸ ነገር ነው ህይወቱን የሚመራው ማለት ነው። ስለዚህ ሀሳቡ በትክክል ሊያሻግር በሚችል መልኩ ተሟልቶ ከቀረበ፣ በዚህ ሀሳብ ደግሞ በትክክል የተጠመቁና ያመኑ ሰዎች ካሉ፣ ሀሳቡን ደግሞ ወደ ህዝብ ካደረሱ የመሆን እድሉ ሰፊ ነው። ስለዚህ ይሄ ፕሮሰስ እንዳይደናቀፍ ማድረግ ይፈልጋል። በለውጥ ሂደት ውስጥ ከሚያስፈልጉ ነገሮች አንዱ ትረስት ነው። በትክክልም ያሻግረናል፣ አላማውም ማሻገር ነው ብሎ ትረስት የሚያደርግ አካል ይፈልጋል። ስለዚህ ክሪቲካል ማስ ከክሪቲካል ማይኖሪቲ በኋላ
የለውጥ ሐዋርያት ኤጀንቶች መፈጠር አለባቸው። ኤጀንቶች ክሪቲካል ማስ መፍጠር